የምትከፍተው ጉዝያ አሮጊቷ እሷ ናት። ወገኖቼ እኔ ምንም ያውረው የተመቸው ቦታ ላይ አይደለም። እናንተ አውሩልኝ፣ ይቅርታ አድርጉ። ችግር የለውም። እኔ እናት እናመሰግናለን። እንግዲህ ለምን በዚህን ያህል በገዛ ወንድሟ ላይ መራገጫ፣ በገዛ ወንድሟ ላይ ብዙዎች እንዲናገሩት እድል መስጠት ነው። አንድ የሆነ ልጅ አለ ከፍሬው ደግሞ የባሰ በፈጣሪ ሲናገር እንዴት አባቱ እንደሚያስደስት ማለት ነው። እንዴ አንተ ምንድነው ይሄን ያድረስ? እኛ አንዳተናል እኮ እያሉ ነው። ለዛውም እኛ አንዳተናል ምንድነው እሱ አንተ 30 ቦታ ላይ ይሄክ የምትተክለው ይለዋል። ይሰማል ይሰማል። ትጂ ያው ይሰማል። ትጂ ያ ሰላም ነው። ይርጌ እንዴት ነሽ? እግዚአብሔር ይመስገን። ማማዬ እንዴት ዋላችሁ? ሁሉ ሰላም? እንኳን አደረሳችሁ ብያለሁ። አሜን። እንኳን አብሮ አደረሰን። አሜን። ሁላችሁ እህቶቼ ሰላም ብያለሁ። እንኳን አብሮ አደረሰን። እግዚአብሔር ይመስገን። ያ ሲጀመር ዛሬ ማለት ነው ቡዜ አብርሃም ነበረ መጥራት የነበረባት። የተሰራው ነገር ትክክል ነው ወይ? የሰራው ነገር ምንድነው? የተፈጠረው ነገር ምንድነው? እነሱ ምን ያረጉና ነው የምትጠራቸው? መጥራት የነበረባት ወንድሟ የምታግዘው በውሸትም በምን የምታግፈው አይዞህ የምትለው ወንድሟን ጠርታ ማውራት ነበረባት። እነዚህ እኮ ምንም አላረጉም። ምንም የሰሩት ነገር የለም። ድምጿን እየሰማው ዩቲዩብ ላይ እንትን ቲክቶክ ላይ መልስ ሰጣታለች። ጆንያ የሆነች ሴትዮ እቺ ሳጋቱራ ድምጿን እየሰማው አሁን ምን አለች መሰለሽ? አብርሃም አጥፍቷል። አላጠፋም ማለለም አብርሃም አጥፍቷል። ነገር ግን ወጥመድ ነው። አብርሃም ማን ነው የሚጠመደው? አይጥ መሆኑን ካወቀች ራሱ እሷ ለአይጥ የሚሰጠው መድኃኒት ለምን አሰጠው? ጸበል የሚያስፈልገው ከሆነ ጸበል፣ የዝሙት መንፈስ ካለበት ሌላም ነገር የሚያስፈልገው ከሆነ ጸሎትም ከሆነ ምንም ከሆነ ያንን እንድታደርግ እዚህ ወጣ። እግዚአብሔር ምስክሬ ነው ምልሽ፣ እዚህ ወጣ ሴቶችን ያንቋሸሸች ሚዲያው የሴት እንደሆነ 2 ቀን ሙሉ አብርሃም በቤቱ ነው የለቀቀው። ዶራሉ እየተበሰለ ሌሎች ሴቶችን እንደ መጥፎ ነገር እንዲታዩ ለምን ታደርጋለች? ከሚዲያ መጥፋት አለባት እቺ ሴት። ሚዲያው የሴት ልጅ ነው። እነሱ ዶራሎች በሴት እያበሰሉ ሴቶች ልጆች እንደ ክፉ እንደ ጋንጊስተር አሁን እሷ እኮ እዚህ ጋር መታ ፍሬም መያዝ የለባትም። ጠላት ቅርጥር ማን ነው አብርሃም በጠላት የሚያፈራው? ምንድነውልሽ መሲ? እሷ እዛ ጋር እኮ ሚዲያው የሴት ነው ስቲ እዚህ ጋር ያሉ ረህጥ ሴቶች ግማሻችን እንቃወማለን፣ ግማሻቸው ደግሞ አብርሃም የሚሉ ቆሻሻ ጭንቅላት የተወሰኑ ቱሃኖች ናቸው እነሱ። እነዚህ አብርሃም የሚሉ ቱሃኖች ናቸው። አይተናል እኮ እሑድ ዕለት አይተናቸዋል። 4-5 ቤት ሲዘጋ የታሉ ያሉ ምንም አቅም የላቸውም እነሱ። ምንም አይነት አቅም የላቸው እነሱም ተከፍለዋል። አሁን የአብርሃም የተወሰኑ ሆነው የሄርሜላ የምትባለው የተወሰኑ ሆኗል። ማን አባቱ ነው አብርሃም? ለአብርሃም እቺ ጥንጥዬ እንቦቃቀላ ልጅ ቪዲዮ ቀርታ ይሄን ያክል ስሟን ለማጥፋት ለምን ፈለገች? ዶላር ሲበሰልባት እመቤቴን ቆይ እኔ ስራ አለብኝ ወጥቼ ቪዲዮን እያዳመጥኩ ነው ዛሬ መልስ የምሰጣት። የአንቺን ዩቲዩብ ላይ መግባት ብቻ ኖሮ እዛ ጋር እየሰራው ሰጥልሽ ነበር። አይቻልም። እንዴት ተደርጎ የሚቻል ቢሆን ኖሮ በዩቲዩብ ለቀልሽ ነበር። ለማንኛውም ሰላም ነው። ይኸውልሽ እንደዚህ መስጠት ትችያለሽ እኮ የዚህ ጋር ዳውንሎድ እያደረኩትኝ ነው በእኔ ላይ። ኦኬ ከነሱ ጋር ጨርሰሽ ስትወጪ ሀሳባቸውን ተቀባይና መሲ ቲጂ እንደው ቲጂ የበናትሽ ውረጅባት። ምን አይነት ባለጌ ናት? ወንድሟ ነው አንተ ሌላ ነገር አለክ ብላለች። ጀመረም ወጥመድ ቢሆን ማለት ነው የፈለገ ወጥመድ የፈለገ የአይጡም ወጥመድ ይሆን የፈለገ ነገር ቢሆን ፍቅረኛ አለው አይደል? አርፎ አይቀመጥም። ይኸውልሽ እነሱ ሀሳባቸውን ጠቅልይና ከነሱ ጋር ጨርሽና ከዛ እኔ እና አንቺ ሆነን እንሰራለን። እስከዛ ነው ስራ አለብን። ኦኬ በቃ እሺ፣ ስራሽን ጨርሽና እኔ ጋር አንድ ላይ መተሽ ሁለታችን ብቻ ተብተብ ኮፒ ሊንክ ሼር እያደረግን ዳውንሎድ አድርጌ ወጥመድ ካዘጋጀችለት ለምንድን ነው የሚገባው? ሁሌ ሩታ ወጥመድ አዘጋጀችለት። ሁሌ ልክስክስ ስለሆነ ነው ወጥመድ ውስጥ የሚገባው። አንድ ወንድ ባሌ ሁሌ ወጥመድ ተዘጋጅቶለት ሴት ፍለጋ ሊሄድ ነው እንዴ? ይሄማ የወረደ ሀሳብ። እሺ እናትዬ ተናገር። ሰላም ነሽ ቲጂ? እግዚአብሔር ይመስገን። እንዴት ናችሁ? እኔ ምን ልል ፈልጌ መሰለሽ ቲጂ፣ አሁን ቡዜ፣ ዳዊት፣ ኤፍሬም ማን ነው አብርሃም እያልን ነው አይደለ? የየራሳቸው ስህተት ሊኖራቸው ይችላል። ግን አጠቃላይ ሩታም ሄርሜላም ፍቅርም የሰሩት ስራ ትክክል አይደለም። ለምን በይ እዚህ ጋር ልጁ
ማናቸውም ጋር ቢሄድ በር ተከፍቶ ነው የሚጠብቀው። ማናቸውም በር ዘግቶ ያባረረው ሰው የለም። ገባሽ አይደል? ጭንቅላቱ ላይ ያለው ምንድነው? ሄርሜላ አልፈልግም ብትል ሩታ ጋር ሊሄድ ይችላል። ሩታ አልፈልግም ብትል ፍቅር ጋር ሊሄድ ይችላል። ችግሩ ቡዜ ጋር አይደለም ያለው፣ ኤፍሬም ጋር አይደለም። ራሳቸውን ማስከበር መቻል አለባቸው። እንዴት ነው አንቺ በክብርሽ የምትደራደሪ? አሁን ስለ ሩታ እየተናገራችሁ ነው። ሩታ አሁን ትላንትና ፍቅር ስደውልላት ሄደች አይደለ? ታድርገው ስራውን ከሷ ጋር አታድርገው እማቀው ታሪክ የለም። ስለ እውነት ግን ደግሞ ምንድነው ጠራቻት አይደለ? ምንድነው ይሄ እንደዚህ? አይ እኔን አይመለከተኝም። በትክክል የልጁ እናት ነኝ። ከኔ መርጦ ሄርሜላ መርጦ እስከሄደ ድረስ አብርሃም እዚህ ጋር የሚግማማውን ነገር እኔ ኢንቮልቭ ማድረግ አልፈልግም። አም ሶሪ ብላ መውጣት ነበረባት። ገባሽ አይደለ? እዛ ጋር ስትከራከረው የነበረው ሚኒንግለስ ነው ለኔ። ለምን እንደምትከራከረው አልፈልግሽም ብሏት እኮ በአካል እኮ የለም። ይሄ ልጅ እኮ ሄርሜላ ጋር ነው የነበረው። ኢቭን ፍቅር መልሳላታለች። እንደውም ሄርሜላ መናገር ያለባት አንቺ ምን ቤት ነሽ እያለቻት ነበር አይደለ? አሁን ግን ምንድነው ችግሩ? አሁን ቡዜም ጋርም አይደለም፣ ኤፍሬምም ጋር አይደለም፣ ዳዊትም ጋር አይደለም፣ አብርሃምም ጋር አይደለም። እነዚህ ሶስት ሴቶች ራሳቸውን እስካላስከበሩ ድረስ እንደዚህ ብለው ሊግማሙ ነው የምልሽ። ገባሽ አይደል? ሁለተኛው ነገር ደግሞ እኔ በጣም የማይገባ እንትን የሚለኝ ነገር የአብርሃምን እቃ በቪዲዮ በፎቶግራፍ ምናምን አንስተዋል አይደለም? ምንድነው ይሄ? አባቶቻችን ላይ ያለ ወንድሞቻችን ጋር እንደው እሱን እንትን ለማለት እንጂ በእርግጠኝነት ይሄን ሱሪውን እንኳን እንደለበሰ ነው ሲነሳ ይቻላል። እሱ ለማስመሰል እንጂ በፍጹም እርቃኑን ገላውን ማንም ፎቶ አይዘው። ልጨርስልሽ ምንድነው አሁን እዛ ጋር ሲነሳ እንደዚህ ብርድ ልብስ ለብሶ ሲነሳ እስከ ሱሪው ነው የተነሳ። እውነትሽን ነው። ግን ደግሞ አክት ስታረገው የነበረው ነገር ግን ለማን ልላክ ይጀባሃለሁ ስትል ግን ከዚህ በፊትም ሩታ እንደዚህ አድርጋለች መሰለኝ። በጣም ብልግና ነው። በጣም ነው የምልሽ። ለምን ብትይ ይሄ ተፈጥሮ ነው። ወንድሞቻቸው ጋር አለ፣ አባቶቻቸው ጋር አለ። አንቺ የሰውን ዕቃ ይዘሽ ሸር አደርጋለሁ እንዲህ ካላደረክ የሚባል ነገር በየትኛው ህግ ነው ይሄ? ባህልም የኢትዮጵያ ባህልም እኮ አይደለም አይደለም። ስለዚህ አሁን እዚህ ጋር ቲክቶክ ላይ ብንንጫጫ፣ ብንጣላ፣ ብንሰዳደብ የሩታ ደጋፊ ወይ የሄርሜላ ደጋፊ ራሳቸውን እስካላስከበሩ ድረስ ጥላቻ ምንም ትርጉም የለውም። እኔ ልንገርሽ፣ እኔ ቲጂ ካንቺ ጋር ተጣልቼ ሩታ ደጋፊ ነኝ ብዬ ብጣላሽ እሷ ራሷን እስካላስከበረች ድረስ ለኔ ምን እንደሚጠቅመኝ ገባሽ አይደለ? ሶስቶችም እንደዚህ እየጠበቁት ነው ይሄን ልጅ እንዴ። እኔ በአንድ በኩል ልንገርሽ፣ ወንድ ነው እንጂ ደፋሪ የሚባል ሴት ደፋሪ እኔ ሰምቼ አላውቅም። ያደርክበትን 2 ቀን እኮ ነው እኔ ጋር ያደርክ። እንደዚህ ወላጅ የላትም፣ እህቶች ወንድሞች የላትም፣ ልጅ አለቻት ፍቅር አይደለ? ነገ ጠዋት አድጋ ይሄንን እንደ ታሪክ ሊቀመጥ ነው ልታየው ነው አይደለ? ይዘገንናል እኮ። ስለዚህ እኔ ማን ጋር ነው ስህተቱን ብለው አጠቃላይ ነው የምልሽ እኮ ሩታም ጋለ ፍቅርም ጋለ ሄርሜላም ጋር ነው የምለው። ራሳቸውን ያስከብሩ። ራሳቸውን እስካላስከበሩ ድረስ ሊሰደቡ ነው፣ ሊወቀጡ ነው። ምንም እኔ በጣም ትላንትና አሁን የማን ነው ያናደደኝ? የፍቅርም አላናደደኝም፣ እኔ የሄርሜላም አላናደደኝም። ሄርሜላ አውቃበት ነው የገባችው። ምን መሆኑን እያወቀች ነው ይሄ ልጅ። ኦኬ ከማን ነው ከሩታ ስትወስደው ነገ ጧት ደግሞ ሌላ ሰው እንደሚነጥቃት ታውቃለች እኮ አይደለ? ግን ደግሞ ሩታ በጣም እየጠበቅኳት ነበር። እዚህ ጋር የጠራሽኝ ነገር ለኔ አይመለከተኝም። በቃ እንደፈለግሽ አድርጊው፣ እንደፈለግሽ ተጫወችበት። ለምን የጠራሽኝ ይመለከተኛል? ለምንድን ነው እሷ ጋር እንዳለ ወይ እንደ ባለቤቷ ወይ እንደ ቦይፍሬንድ ሆነ አክት እያደረገ ስትናገር የነበር? አይመለከታትም። ጥሏት ሄዷል። ተከክል። ስለዚህ ራሳቸውን ማስከበር አለባቸው ነው ማለት። ሜቢ ቲጂ የተሳስቼም ሊሆን ይችላል። አም ሶሪ። ልክ ነሽ። እኔም ብዙ ጊዜ የምለው እሱን ነው። አንደኛ ነገር ሴቶቹ በግራ በቀኝ ሩታ ጋራ ቢጣላ ፍቅር ጋር ይሄዳል፣ ፍቅር ጋር ቢጣላ ሄርሚ ጋር ይሄዳል። ሄርሚ ውጣልኝ ስትለው ሄዶ ይለምናታል፣ ሩታ ውጣልኝ ስትለው ሄዶ ይለምናታል። እሱ ቋሚ ጭንቅላት እንዲኖረውና ቋሚ ለሌሎቹ ወንድሞቹ ስርዓት ያለው መልእክት ማስተላለፍ ካለበት አንደኛ ነገር እሱ ከሶስቱም መራቅ ነው ያለበትና ከሚዲያው ቆሞ ጠፍቶ ከራሱ ጋር የሚሆን ያለበት ሰው ነው። ሴቶቹም ብያለሁኝ እኔ ብዙ ጊዜ ሴቶቹ ራሳቸውን ማስከበር የሚችሉ ሴቶች አይደሉም ሶስቱ። ከዚህ ወጣ ሲባል እችኛዋ፣ ከዚህ ወጣ ሲባል እችኛዋ በሆነ ነገር ጥምድ ብለው ተጠላልፈው ተያይዘዋል። ያንን የተጠላለፉበትን ሰንሰለት ማን እንደሚበጥስላቸው አናውቀው። እቺ ቡዜ በሩታን ስታይ ነው ነቨር የምትሆነው። ሩታን ካላየች ከሚዲያ አናያትም። ሩታን የሆነ ቦታ ላይ ቆማ ስለሱ ወይ ስለ ሄርሜላ የሆነ ነገር ስታርካየች ነብሮና ሚዲያ ላይ ትመጣለች። የምታወራው የምትረገረገው ምንም እርባና የሌለው መልእክት ታስተላልፋለች።
ትዘጋለች። ገባሽ? ወንድሞቹ እሱ ትክክል አይደለም፣ ለምንድነው እንደ ሴት ለነሱ ስማታስቢው እሱ ወንድ አይደለም ወይ ብለው ሲሏት እነሱን መርገጥና ወንድሟን መስቀል ነው የምትፈልገው። እነሱም ወንድሞቹ ናቸው። እሷ አቻለችም ወንድም። እነሱ ስለወንድማቸው ያስቡ። እህት ስላላቸው ለእህቶቹ ተጨነቁ። እነሱስ ወንድማቸው አይደለም ወይ? የስጋ ወንድማቸው አይደለም ወይ? እሷ እንደምትጨነቀው እነሱ ለምን የማይጨነቁለት? እነሱ እኮ አውቆ እንደሚያደርገው ስለሚያውቁ ነው እሱን እንደዚህ ማድረግ የለበትም እያሉ የሚይዙት እንጂ አውቆ ባያደርግ ኖሮ ኦኬ፣ የሆቴሉ አውቆ አይደለም እንበል፣ የሆነ ነገር ተደርጎበት ነው እንበል። መኪና ውስጥም ሳያቅ ነው ወይ? የሁላችንም ጥያቄ እኮ ነው። መኪና ውስጥ ሳያቅ ነው ከየት እንደመጣን ያላቅም ሴታ ሴት ሎጥ እኔ ምለው ግን የምር ጋሽዬ አባቱ ይሄንን ስራውን እንዲሰራ ፈቅዶለት እንዲሰራ ትቶት እንዲሰራ ምን አገባኝ ብሎ ነው ወይንስ አባት ወላጅ አባቱ አይደለም? ወላጅ አባትሽ እኮ አንቺ ልጅሽ ሲባልግ በሴቶች ሲጫወት ዝም ብሎ ላይ አይዋጭ። እግዚአብሔርን የብሩታ ቤተሰቦች ወጥተው ቢናገሩና ራሳቸውን ነፃነታቸውን ቢያወጡ ልጃቸውን ቢያወጡ ይሻላቸው። ቤተሰብ ለቤተሰብ እንኳን አይነጋገርም። ታዩ ይቀርቱ። እባካችሁ ልጃችሁን አያስቆሙ። ስራ ነው ምን ይደረግ? የቡታጀራ እንኳን ትልልቅ ሰዎች አያስቆሟቸው ሲባል ስራ ነው የሚሉት። አባትየውም ራሱ እውነት እግዚአብሔር ግፍ ነው። እኔ ግን እግዚአብሔር ብቻ እያንዳንድሽ አንድ ቀን የዘራሹን ታደርሽ። እግዚአብሔር አውቀን የምንሰራውን ኃጢአት እኮ ዝም እኛ ሳናውቀን የምንሰራውን ነው እግዚአብሔር ይቅር የሚያለን። እያወቀን የምንሰራውን ኔቨር ይቅር አይለንም እግዚአብሔር። በእውነት አንቀልድ በእግዚአብሔር። እሺ ስራ 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 ሰራሰሩ ይውለቃሙ ባለጌ ሳዳጌ በደሎችም ማለች ጭራ እየተከተለች እቺ አሳማ ክብሯን እንኳን ማጣብቅ ለስሙ ቶማን እኮ የሱ ቤተሰብ አይዲያ ስለጠፋባቸው ስላልመጡ እኮ ነው ይሄ አይዲያ ሰጥቶ ያመጣው። ጌታ ትላለች ወጣ። የዚህ እግዚአብሔር ስም በሷ የሚጠራ አይደለም። ልጅዬ እንጀምር፣ ሰዓት አይሰጥም። እንጀምር። ጨረሽ? ኦኬ እሺ። ሁላችንም የሚውት እናርግና ታሰሚንና ታፕ ታረጋላችሁ። እያሰማው እየቆምኩ ነው የሚይዘው። እሺ ቆይ እሺ፣ ቆይ አንዴ። እስከዛ ድረስ ታቡን በደንብ ታብ እያደረጋችሁ ኮፒ ሊንክ እያደረጋችሁ መጀመሪያ ይድረስልኝ ለቡታጅራ ዩቲዩበሮች ዶላር ለምትሰሩ የሴቶችን ስም የምታጠፉ ስራ ነው ብላችሁ ወጣችሁ ተስማምታችሁ እየሰራችሁ ሴቶችን የምታቀሉ በተለይ ሩታን የምታቀሉ እናንተ እንጀራ እየበላችሁ ዶላር እየሰራችሁ ለሩታ ያልሆነ ስም የምትሰጡ የቲክታኩ ስራ በዩቲዩባችሁ እንዳንዞር ተጠንቀቁ። ምናልባት ሩታ ወታላት ትናገር ትችላለች። ተጠንቀቁ። መስራት ከፈለጋችሁ ሚዲያው የሴት ነው። ሴት ልጅ አክብሩ። ይሄ የትንሱንም እናት አላዛርንም ይመለከታል። አላዛርንም የአላዛርን እናት እነሱን ይመለከታል ይሄ ነገር። ምክንያቱም ሴት ልጅ መከበር አለባት። በቃ ይበቃታል። ስራ እስከሆነ ድረስ የምትሰሩት ስራችሁን ስሩ። ሴት ልጅ በዚህ ልክ ስሟን አታጥፉ። በተለይ ቡዜ አንቺ እኛ እንደሰማንሽ ወተሽ ተናግረሻል። ስራ ነው ብለሻል። አብርሃም ከጀርባው 200 ሰዎች አሉ። ስለዚህ እኛ ሞተን እነሱ ሊኑሩ ብለሽ ወተሽ በአንደበትሽ በቃልሽ በራስሽ ዩቲዩብ ተናግረሻል አይደለ? ከዛ ወዲህ ግን ወተሽ ስለ ሩታም ይሁን ስለማን የምታወሪያቸው ወሬዎች ያስጠላሉ። ተጠንቀቂ። አብርሃም ህፃን ልጅ አይደለም። አብርሃም የሚያደርገውን ነገር እያወቀ ዶላር እየሰራ አንቺ ግን በቁማትሽ ልክ ወተሽ ምላስሽን እየሰነዘርሽ ሴቶችን እያዋረድሽ ነው ያለሽው። ሴቶቹም ተስማምተው ሊሆን ይችላል የሚሰሩት። ይሄ ስራ ነው ብላችኋል አይደለ? ነገር ግን ወንድምሽ ሁሌ ንጹህ ሁሌ ተሳሳች እሱ ወጥመድ ምናምን የምትይው ነገር ምንድነው? ወንድምሽ አይጥ ነው እንደ የሚጠመደው? አይጥ ነው እሱ የሚጠመደው? አልገባንም። ይሄንን አስረጅ። ሁሌ ተወጫለሽ ወጥመድ ነው እያልሽ አፍሽን ትከፍቻለሽ እንዴ? ይበቃሻል። በቃ ይበቃሻል። ከዚህ በላይ ባትራመጂ ይበቃሻል። ሴቶች ሴት ናቸው። ሴቶች ሊከበሩ ይገባል። አንቺ ዶራልሽን እየሳብሽ ዶራልሽን እያሽ የሴቶች ስም አጣ። ለምሳሌ ዛሬ የለቀቅሽው ቪዲዮ ይሄን ይመስላል።
ስህተት ልትሰራ እንጂ ልታስተካክል የመጣች ሴት አይደለችም። ሲጀመር አሁን ማታ ይኸውልሽ ሴት አይደለችም፣ ልጅ ናት፣ ህፃን ልጅ ገና ሮጣ ያልጠገበች ፍቅር ገና ልጅ ናት፣ ሮጣ ያልጠገበች። ስለ ፍቅር ስም ለማጥፋት በዚህ ደረጃ መላላጥሽ አንቺ አብርሃም ወላጅ የሚዲያው ወላጁ ነሽ እንዴ? የሚዲያው ወላጁ ነሽ? አልገባንም። አስረጅን። አብርሃም የሆነ ነገር ሆነ ሲባል ወጥተሽ ሰዎችን ማነው ወንድሞችሽን ይዘሽ እንደምትጨቃጨቂው ምንድነው? ለሱ ለምን አታይለትም? ህይወቱን ለሱ ለራሱ ለምን አታይለትም? ወጥመድ ነው እንዲህ ነው እያልሽ ለምንድን ነው ስማቸውን የምታጠፊው? ወጥመድ ካሜራ ተይዞ ቪዲዮ እየተሰራ ወንድምሽ ላይ 2 ቀን ሙሉ ቻናል ዶራል አስቆጥራ ወጥተሽ መጥተሽ እዚህ ጋር ወጥመድ ነው እንዲህ ነው የምትይው ምንድነው ሐሳብሽ? ሊገባን አልቻለም። ስሚ እዚህ ጋር ከዚህ በፊት አግኝቻት አውርቻታለሁ። እሺ ሞርም ታውቃታለች። ሲጀመር እሷ ታውቃት እንድታብራራልኝ ስለምፈልግ ምንድን ነው የሚያብራራልሽ? ማውራት ያለብኝ ነገር አውርቻታለሁ። እጅ ያለበት ነገር እኔ ሊገባኝ አልቻለም። ስለምን እጅ ነው ስለምን ወጥመድ ነው? ስለወጥመዷ ትብብር ላይ ነህ። የምን ወጥመድ ነው? ካሜራ ተይዞ ወጥመድ አለ ወይ? ቡዜ ካሜራ ተይዞ ወጥመድ ከሆነ አንደኛ በፍላጎቱ ለምን ዩቲዩብ ላይ ለቀቀ? ዩቲዩብ ላይ ከለቀቀው በኋላ ወጥተሽ እዚህ ጋር አፍሽን የምትለቂው ለምንድን ነው? ዩቲዩብ ላይ ለቆ ዶራል ካመረተ በኋላ አንቺ ወጥተሽ ወጥመድ ነው የምትዩ። የጅብነቱ ጅብነት 2 ቀን ቀርጾ 2ቱም ቀን በራሱ ቻናል ላይ ያስተላለፈው ለምን በሷ ቻናል አላስተላለፈም? አንደኛ። ሁለተኛ እዚህ ጋር መጥተሽ ኤፍሬምን እኮ ማፋጠጥ አይጠበቅብሽም። ኤፍሬምን ማፋጠጥ አይጠበቅብሽም። ሄደሽ መክሰስ ትችያለሽ። እንትኑ ካለሽ ሄደሽ መክሰስ ትችያለሽ። ቪዲዮ ይዛ ነው እቺ ጻል ልጅ ቪዲዮ ይዛ ነው የሰራችው አይደለ? ስራ ነው እየተባለ ሁሌ መጥተሽ ሴቶች ላይ አፍሽን ለምንድን ነው የምትከፍቺው? ሚዲያው የሴት መሆኑን ኦዲየንሶች የሴቶች መሆኑን ኦዲየንሶቻችሁ ሴቶች መሆኑን ትዘነጊያለሽ ወይ? እረፊ በቃ ቡዜ፣ እግዚአብሔርን እረፊ፣ ይብቃሽ። ትክክለኛ ስራ ካልሆነ ካሁን በኋላ ከካሜራ ጀርባ ጨርሺ። ስራ አይደለም ብለሽ የምታምኚ ከሆነ ከካሜራ ጀርባ ጨርሺ። አንቺ ወንድምሽ እኮ ከማን ነው ከሄርሜላ ጋር እንኳን ታርቆ 15 ቀን አለፈው አይደል እንዴ? አንድ ቀን ሻይ ቡና ብሎ ሲሰራ አይተነው አናውቅም። የሆነ መዝናኛ ይዟት ሄዶ ሲሰራ አላውቅም። ሮጦ ሩታ ጋር ነው ሩታ እንዲያለች ሩታ እንዲመጣች ሩታ በዚህ ገባች ሩታ አይዳ የሌለው ምንም ማያውቅ ምንም ከእውቀት ነፃ የሆነ ወንድም ይዘሽ ወጥተሽ በዚህ ልክ ሰው ላይ አፍሽን መክፈት ጥሩ አይደለም። በተለይ ሴቶች ላይ እኛ የምናይሽ የምንመለከትሽ ሴቶች ነን። አንዴ እኔ መሲ እዚህ ጋር እኔ የራሴን እንትን ልንገራት። ወጥመድ አብርሃምና ሩታ ባየችበት ቦታ እንጂ ወጥመድ ብላ የምትመጣው ትላንትና ለምን አልመጣችም ነበረ? ወጥመድ ከተባለ ከትላንት ወዲያ የተፖስተው ቪዲዮ ላይ ህዝብ እንደዛ በየቦታው ሲንጫጫ እንዴት ወጣ? አብርሃም ወንድሜ ምን ሆኖ ነው? ውርደቱን ትደብቅለታለች። ውርደት ስለሆነ ውርደቱ ምን ብላ ትናገራለች? ግን እዚህ ጋር ሩታ ያለችበት ቦታ ላይ እኔ ፈልጌ ያለም ሳላቅ ነው ብሎ ያለው ቦታ ላይ ወጣ ገንዘብ ትሰራበታለች። እሷስ የዚህን ያህል ወንድ ልጅ የላትም ወይ? ሴት ልጅ የላትም ወይ? ነግ በኔ ብላ ማለት አችልም ወይ? ከዚህ በፊት ብዙ ጥያቄዎች ነበሩን። ጥያቄዎቻችን ሳይመለሱልን ዛሬ ድረስ ደርሳለች። ዛሬም ጥያቄ ፈጥራብን ልታልፍ ነው። እስከ መቼ ነው እነሱ ሁሌ ሰዎች ላይ ጥያቄ እየፈጠሩ መልሶቻቸውን እየዋጡ የራሳቸውን ቢዝነስ እየሰሩ ሰው እያባሉ ሰው ገንዘብ እየበሉ ሰው እያገዳደሉ ሚዲያቸውን የሚያሳድጉት? እንደዚህ አይነት የረከሰ ሚዲያን መቼ ነው የምናቆመው? ቀጥይልኝ። መሲ ያለሽ ያንን ነገር እጅ አለበት ወይ ነው ሀሳቧ። ተረዳኛ። እዚህ ነገር ላይ አሁን እሱ ምንም አላውቅም። የኬጂ ተማሪ ነው ወይ ነው አብርሃም? የኬጂ ተማሪ ነው ወይ? የሚያደርገውን የሚጠቅመው ከዚህ በፊት ከፍቅር ጋር እንደዛ አደረገችኝ እንደዛ ተባብሏል አይደል? ዳግም ለምን ተገናኘ? ዳግም ለምን አገኛት? ፍቅር ለምን ያዛት? አረ ይደብራል። በማርያም ቡዜ በቃ ይደብርብሻል። እመቤቴን ይደብርብሻል። የሴቶችን ስም አታጥፊ፣ በቃ አታጥፊ። እውቀት ካለሽ በራስሽ በሆነ ነገር ነይ። አለበለዚያ ተያቸው። በተለይ ሩታን ጠላት የምትይው ማናት? ሩታ ናት ጠላት። ያው እዚህ ጋር ጠላት ትላለች። ሩም ላይ ብቻ ሳይሆን ሰሞኑ እየተዘዋወረ ያለ ቪዲዮ አለ አንድ ሁለት ደግሞ ከዛ በፊት ደግሞ መጨረሻ ላይ የሆነ የምትሰራቸው ስራዎች
ፍቅር ልክ እንዳልሆነ ከዚህ በፊት ወጥመድ ነው ወጥመድ አዘጋጅቼ ነው ከሷ ጋር ነው የሰራሁት ከበጣሴ ገለመሌ ብላ ያ ነገር ተተወ አለ። ከዛ በኋላ ደግሞ እየሰራች ያለችው ነገር ለራሷ ጥቅም እንጂ ወይም ለሩታ ወይም ለሆነ ሰንበዲ አስባ አይደለም እኮ ስለማለ ለራሷ ጥቅም ምን ተጠቀመች? እስቲ ፍቅር ምን ተጠቀመች? ሁለት ቀን ሰራች ለወንድምሽ አበሰለች። ጥቅም ያገኘችው ምኑ ላይ ነው? ምንድነው ያገኘችው ጥቅም? ጥቅም ምንድነው? አብራሪልን እስቲ። ለራሷ ጥቅም ነው ወጥመድ ነው ምናምን። አብርሃም የኬጂ ተማሪ ነው እንዴ? ቡዜ አልገባንም። አብርሃም የወለደው ልጅ እንኳን በአሁን ሰዓት ይሄ ነገር እፉ ነው ሲሉት እዛ ቦታ ላይ አይደርስም። እንኳን ይሄ ግብዳ ሽማግሌ አሁን እኮ እሱ ትልቅ ሰው ነው። ወልዶ ትዳርም የተወሰነ አመት ይዟል። ወልዷል፣ ከብዷል። የራሱ የሆነ ድርጅት እንዳለው ሰምተናል። የራሱ እንትን እንዳለው ሰምተናል። ቢዝነስ እንደሚሰራ እናውቃለን። ለእንደዚህ ለሚያረግ ሰውዬ አንቺ ወጥተሽ በየጊዜው እንደዚህ ማውራት አይደብርሽም ወይ? ሴቶችን የበታች ማድረግ አይደብርሽም ወይ? ጥቅሙ የጋራ ሆኖ ሳለ ሴቶችን ብቻ ለምንድን ነው የምትናገሩ? ለምንድን ነው ሴቶቹ ላይ ብቻ የምትጮሂው? እስቲ አንድ ቀን እንይሽ ቡዜ፣ በእግዚአብሔር አንድ ቀን ወንድምሽን በትክክል ስትቆጩ እንይሽ። የታላቅነት ቁጣ ስትቆጩ እንይሽ። ሁሌ እሱን የምትቆጩ ከካሜራ ጀርባ ነው ትያለሽ። ከካሜራ ጀርባ ተናግሬዋለሁ። ከካሜራ ጀርባ እዚህ ጋር መተሽ ግን ኤፍሬምንና ማነው አንዴ ሹራባቸውን አንዴ ጃኬታቸውን አንዴ ምናቸውን ትጎትቻለሽ። የሴት ጎረምሳ አንቺን አየሁ። የሴት ጎረምሳ ነሽ አንቺ። እግዚአብሔርን ነውር ነው ይሄ፣ ነውር ነው። እረፊ፣ በቃ እረፊ። ሚዲያ ላይ ወጥተሽኛ መሀይሞች አይደለንም። የምታረጉትን ነገር እዚህ ጋር ኦዲየንስ አለመክበራችሁ እኮ ነው። ይሄ ሁሉ የምታረጉት ነገር ንቀታችሁ፣ ብልግናችሁ። አንደኛ መንግስትን መናቅ፣ መንግስት ባለበት ሀገር ቤርጎ ውስጥ ተገብቶ ቪዲዮ እየተሰራ እየታየ ወጥተሽ እዚህ ጋር ደግሞ ሌላ ወጥመድ ነው። ቪዲዮ ከሆነ እኮ ለምን ለቀቀው? እሱ ለምን ለቀቀው? ወጥመድ ከሆነ በራሱ ቻናል ለምን ያዘው? ለምን ወደ ህግ አልሄደም? እቺ አንድ ፍሬ ልጅ እሱ ላይ ወጥመድ የምታጠምደው እንዴ? እዚህ ጋር ማየት የተሳነው ወይም መስማት የተሳነው ሰው እኮ የለም። 500,000 ኦዲየንስ የሚከታተለው ሁሉ የሚያውቅ ነው። ህፃን አይደለንም። እናንተ ዶራሉን እያሰባችሁ ኦዲየንስ ንቃችኋል። በአደባባይ ካሜራ ተይዞ እየተሰራ ወጥተሽ እዚህ ጋር ልክ ወንድምሽ ጻድቃን እንደሆነ ነገር የምታወሪው ነገር ምንድን ነው እንዴ? ካልፈለገ እኮ መቅረጽ አይገባበትም፣ አይጠቀምም። እንደው አንዱን እንኳን ለፍቅር በሰጣት የአንዱን ቀን ቪዲዮ እንኳን ለፍቅር በለቀቀላት። እሱ ቻናሉ በቀዘቀዘ ቁጥር ቻናሉ በወደቀ ቁጥር አስሎ እየመጣ እየለቀቀ፣ አንቺ ደግሞ ወጥተሽ እዚህ ጋር ሴቶቹ ላይ ያልሆነ ነገር ወንድምሽን እስቲ ያዥው፣ በቃ ያዥው ወንድምሽን። ከሴቶቹ ህይወት ይውጣ። ያው ከሄርሜላ ጋር ነው ብለሻል አይደል? ጠቅልሎ እንዲዛት ለምን አታስደርግም? ኢምንት ማን ነው ዳኒ የውጭ ግር ጉዞ ምናምን ሲል በዛን ሰዓት በማግስቱ ወጥተሽ ለምን አብርሽ ብለሽ አልተቆጣሽም? ይሄ ድል አይገኝም። እውነት ነው። ራቅና ከዚህ ከሁሉ ሰው ራቅና አብርሃት ህይወትን አጣጥም ለምን አላልሽም? አንቺ በሴቶች እንባ ነው እንደ ገላሽን የምትታጠቢው? በሴቶች እንባ ነው እንደ የምትደሰችው? እነሱ ሲያለቅሱ እነሱ እንትን ሲሉ ይሄ እንባ አንድ ቀን ግን ይፈርዳል። የእውነቴን ነው የምልሽ። ይሄ እንባ ያዞምባ እንደሆነ ብናቅም ግን ደግሞ ከላይ ቁጣው ይወርድብሻል። እራፊ በቃ እራፊ የምንልሽን እራፊ። እኛ መሀይሞች አይደለም ነው ምናቃለን እንዴ? እንደ እንስሳ 3 ሴት ይዞ እሱ ምን ሊሆን ነው? ምንድነው የሚሆነው? እስቲ አንድ ቀን ተቆጩ እንስማሽ። በእግዚአብሔር እዚህ ሚዲያ ላይ በጥፊ ምችው በምንም አድርጉ እንስማሽ እንይሽ እስቲ። አንቺ ዱላው ቀርቶ ጮክ ያለ ጩኸት እንኳን ጮክ ያለ ቁጣ ተቆጥታው ስርዓት ብታስይዘው ሌሎቹ ወንድሞቿ ላይ ጮክ እንደምትለው ሌሎቹ ሴቶች ላይ ጮክ ብላፏ እንደምከፍተው ይሄኛ ወንድሟ ሌሎቹን ሰዎች ስህተት ነው እያልኩኝ እሱ ለሱ የሚያዘጋጁት ወጥመድ የሀብት ንብረቱን ሊወስዱ ነው። እሱ ፈዟል። ህፃን ልጅ ነው ወይ ያዘጋጁበት ፈልጎ አውቆ እያደረገው ብዙ ጊዜ ወጥመድ ራሱ የተጻፈ ኮመንት። አሁን ፍቅር 16 ኪዳነ ምህረት ጿሚ ናት። ፍስለታ ችግር አለበት። በተለይ በጾሙ ወቅት በጣም ችግር አለበት። ይሄ የዳቢሎስ መተኛ ለዘምተኛ እባብ ነው። ይሄ አንቺ ነሽ እኮ ታደርገው ነገር ፍቅር አንተ በደንብ ታውቃታለህ። ለምን ጠርተሽ አላናገርሻትም? አንደበት ካለሽ ለምን ፍቅርን ጠርተሽ አላናገርሻትም? ኤፍሬም ምን ያርግ? ባለጉዳዋ ፍቅር እያለች ለምን ጠርተሽ አላናገርሻትም? ትክክለኛ ሰው ከሆንሽ አንቺ
ከተበደልሽ ፍቅርን ለምን አልጠረሻትም? ኖ ፍቅር መጥራት የለብሽም። እዚህ ጋር ላይ የቤተሰብ ቻናል ማደግ አለበት አይደለም? የቤተሰብ ቻናል ማደግ አለበት። እናውቃለን፣ ይሄን በደንብ አድርገን እናውቃለን። ግን ራፊ ነው እኛ ምንልሽ ራፊ እኛ እናውቃለን፣ የምታረጉትን ሁላ እናውቃለን። እናንተ እያደረጋችሁ አንቺ በተለይ አንቺ ያደረግሽውን ያላዛር እናት እየደገመችው ነው። አንቺ የምታረጊውን ያላዛር እናት እየደገመችው ነው። ስለዚህ ራፊ ቡዜ እንደ እድሜሽ ኑሪ። ይሄ ስራ አያስኬድብሽም፣ አንቺ አያምርብሽም። በቃ ደግሞ አይ ትክክል ጥል ነው እንደዚህ ነው የምትይ ከሆነ ወንድምሽን ያዡ፣ ወንድምሽን ያዡ። በሴቶች እየተጠቀመ እየወጣ አንቺ እንደገና የሴቶቹን ስም አታጥፊ። ህይወት ይቀጥላል፣ ህይወት ይቀጥላል። ነገጥወ እንዴ እግዚአብሔርን ጅል አረጉን እንደ እነዚህ ጅል አይደለንም እኮ እኛ። መግባት አልነበረበትም። እሺ ወጥመድ ያጸዳው የምኖረው እስከመቼ እንደሆነ አይገባኝም። ግን በራስ ውስጥ አንቺ ምንድነሽ ነው? አንቺ ምንድነሽ? እሱ እኮ ትልቅ ሰው ነው፣ የኬጂ ተማሪ አይደለም፣ ትልቅ ሰው ነው። ህይወቱን ለሱ ተይለት፣ ልቀቂለት፣ በቃ ይኑር እንደ ወንድ ቆፍጠን ብሎ። እንዴ እንደ ወንድ ኤፍሬምን አታዩም እንዴ? ታናሹ ከታናሹ ራሱ እኮ መውሰድ ይችላል። ኤፍሬምን ታናሹን አይመለከትም እንዴ? አንቺ ትምህርት ቤት ወላጅ መስል አብርሃም ከሴቶች ጋር አንድ ነገር በፈጠረ ቁጥር ኛኛኛኛ እያልሽ የምትወጪው ህይወቱን ለሱ ተይለት። ምንድነሽ አንቺ? አውራ ጎዳና ነሽ እንዴ መንገድ የምትጠርጊው? ምንድነሽ አንቺ? ማነሽና ነው አንቺ መንገድ የምትጠርጊው? መንገድ መጥረግ ከፈለግሽ ደግሞ በውስጥ ጨርሺ። በቃ እስቲ በውስጥ ጨርሱና ለኛ ምርጥ ነገር ይዛችሁልን ነው። እዚህ ጋር እየመጣችሁ አትለፋደዱብን። በውስጥ ጨርሱት ሁሉን ነገር። በጣም አበዛችሁ፣ እግዚአብሔርን አበዛችሁ። የዚች ደግሞ የተለየ ነው። እናት ናት፣ ለስሙ እናት፣ 2 ልጆች ያላት የሴት ልጅ እናት። እንዴ አንድ ቀን አብርሃም ማነው? አብርሃም ጥፋተኛ አይደለም የምትይው አንቺ፣ ስተት አይሰራም የምትይው ማነው? እሱ ስተተኛ ነው፣ ስተት ይሰራል፣ ግን ወጥመድ ነው። ምን ስለሆነ ከወንዶች የተለየ ምን ኖሩት? እሱ ምን ኖሩት? ከጸባይ ጸባይ የለው፣ ከመልክ መልክ የለው፣ ከምን ምን የለው፣ ምን ኖሩት? እንዴ ሩታ እኮ እሱን አፈቅርሃለሁ ባለች ቁጥር የሆነ እንትን ነበር የሚመስለው። እንደው ሀብቱን ተመኝተው ፍቅርም ብትሆን ከእሷ ከሩታ በፊት የነበረች ናት። በዛን ሰዓት ያፈቀረችው ሴት ናት። አሁን የመጣችው እንኳን አይደለችም። ሌላ ነገር ተመኝተው መጡ እንዳቲ። ኦኬ ሄርሜላ ሄብሬላ ሀብታም ናት ተብሏል አይደለ? እሷን እንኳን እንደዚህ ወጥመድ ውስጥ አንቺ ነሽ የከተትሻት። ሄደሽ ባታናግሪያት ኖሮ ልጅቷ ይቆርጥላት ነበረ። ዛሬ የራሷን ህይወት ትኖር ነበረ። ሄደሽ ነካካሻት፣ እንደዚህ አልሻት። ዛሬ ይኸው እሷ የዘራችሁን ታጭዳለች፣ በየጊዜው ታለቅሳለች። ነገም እንደ ሩታ ነው የሚገጥማት። ምንም የተሻለ ነገር የለም። እሱን ወስደሽ በስርዓቱ ካላስተካከልሽ እንዴ ኧረ ሰው ይታዘበናል። በሉ በመድኃኒዓለም ሀሳብ መስጠት ከፈለጋችሁ ሸዋም ይርጌም መስጠት ትችላላችሁ። ያው በመሀል መግባት ትችላላችሁ። ለምሳሌ አንድ ሰው ወጥመድ ሲያዘጋጅልሽ የሆነ ነገር ሰጥቶሽ ነው። ያ ነገር ካላረድሽው ወይም ነው ያ ነገር ካልተጠቀምሽው ያለኝ ለምንድን ነው ሁሌ የእሷ ወንድም ነው እንዴ እንትን ሴራ የሚሰርበት? ሁሌ የእሱ ወንድም መጠጥ ላይ የሆነ ነገር ተደርጎ ነው እንዴ የሚደፈረው? ሁሌ የሚተኙት ሴቶቹ የሚያስተኙት እሱን በመድኃኒት ነው እንዴ? ሳይፈልግ ቀርቶ ነው? ከዚህ በፊትም ሩታ ላይ እንደዚህ ያልተደረገ ነገር ስራ መሆኑን እያወቅሽ ለምንድን ነው የምታዋርጃቸው ሴቶቹን? እኔ ጥያቄ አለኝ። ምን አለበት እንደ ሴትነትሽ እንደ ሴት እናት ራስሽን ክብርሽን ጠብቀሽ ወንድምሽን በቃ ራቅ፣ ሁሌ ራቅ ትይዋለሽ አይደል? እስቲ አሁን አርቂው በቃ ከሴቶቹ እንዳይደርስ አርቂው። ሄርሜላንም እንዲያገባልሽ ከፈለግሽ ሁለቱን አያይዘሽ ወደ ቡታጀራ ላኪያቸው። እንደውም እዛው በተወለደበት ሀገር እስቲ ምናልባት እናትና አባቱ ፊት ስርዓት ይዞ እንኳን ከተቀመጠ በቃ ላኪው ወደ ሀገሩ። መቼም ሩታም እርግጠኛ ነኝ የምን ቡታጀራ ከሀገር እስቲ ይውጡ፣ ተያይዘው ይውጡ እንያቸው ነው። የነሱ ሀገር መውጣት ሁሌ እንትን ነው። አይ ስልሽ ሩታ አትሄድማ፣ ልጇን ይዛ አትሄድም ቡታጀራ። ስለዚህ እዛ ሄዶ ደግሞ ይቀመጥ። ሻዊት እየመሸሽ እኮ አይጠበቅበትም እንዴ? ሩታ ሳትፈለግ እኮ አትገኝም። ግዴታ አይደለም ይሄ። ማነው እዛ ነው የምትለው? እንዳየሻት ሚዲያ ላይ የእሷን ስም ለማጥፋት እሷ አንደኛ ናት። ትናንትና ታይ ብዬሻለሁ መሲ ታይ። ምንድነው የታወቀ ነው እንደምትመጣ የታወቀ ነው። ምን ሆነሽ ነው አንቺ? ነገር እኔ እንደውም ትላንትና ነበር እኮ የጠበቅኳትኝ። ከትላንት ወዲያ በተለቀቀው ቪዲዮ ትላንትና ነበር የጠበቅኳትኝ። ሩታ መኖሯን ስታቅ ለሩታ
ጫና ለማድረግ ሩታ ላይ አፏን ለመክፈት ማንንም አይቀድማትም። በቃ የመጀመሪያ ነምበር 1 ናት ሆና መጣች። አለቀ። ቲጂዬ ነገርኩሽ እኮ ትላንት ያልመጣችበት አልኩሽ። የእህቷ ቪዲዮ ተሰርቷል። እህቷ ሁለቴ መሸቀል በእርግዝና ሁለቴ መሸቀል ስለነበረባት ሸቀለች። እንዴት አመሻችሁ? እንኳን አደረሳችሁ። ርትዬ እንዴት አመሽሽ? እንኳን አብራ አደረሰች። እኮ አይደለም የእንትና የሩታ እህት የአብርሃም እህት ቪዲዮ የተለቀቀው ከትላንት ወዲያ ነው። ከትላንት ወዲያ መስራት ትችላለች። ኖ ትላንትና ቀድማ ግድታ ደግሞ ከአብርሃም ቪዲዮ በፊት ሰላም ነው። ደህና አልሐምዱሊላህ ደህና። እንኳን ደስ አላችሁ። ግን ጸሎታችን እንትን ብሏል። የሰራችው ኤልሜላ የሰራችውን እጇን አግኝታለች። ሩታ ለራሷ መቆም አለባት። ከእንግዲህ በኋላ እነሱን መስራት የለባትም። በቃ ከነሱ ጋር መታየት የለባትም። እነሱ ለሷ ቤተሰቦቹ በተክላላ የአብርሃም ቤተሰቦች ለሷ ደጋይ ስቶፕ እያረግሽ እኛ እየሰማን አይደለም። በፕሮግራም ተጣልተው የለ እንዴ? ጥላ አይደለም ጥለኛ ናቸው አይደል? ነው እኮ መስ ይኸውልሽ አይሆንም ብላ መቼም አታስጠብቅ። በፕሮግራም ነው የተገናኙት አለ። ራሱም እኮ ተናግሯል። ሲጀመር ፕሮግራም ላይ አብረው መሆናቸው እነዚህ ሰዎች ጥለኞች አይደሉም ወይ? ተጣልተው የለ እንዴ? ያልሆነ ነገር አድርጋበት ሸውዳው ምናምን ተጣልተዋል አይደለም? እንዳየ ነው እንደስራቸው ማለት ነው። ይኸውልሽ መስዬ እነሱ ባለፈው ሩታና እንትና ማነሱማ ፍቅር ባደረጉት እኔም አብሬ አድርጌያለሁ ብላ እውነቱን ተናገረች። ገባሽ? እዚህ ጋር ማለት ነው። አሁን የትላንትላው ቪዲዮ ከትላንት ወዲያ የተሰራው ቪዲዮ መኪናው ሲስማት የነበረው ሰክሮ ነው ወይስ ምንድን ነው? ለዚህ መልሳለሽ የለሽም? በቀደም ከትላንት ወዲያ አልቤርጎ 2 ቀን ሙሉ ሁለት ቀን ሙሉ አርቤርጎ ሄዶ ሲለጠልጣት አምሽቶ አድሮ ማን ያመጣኝ ማን ይባላል? እሷ ለምን ከትላንት ወዲያ አልወጣችም? ለምን የወንድሟን ጥፋት ትሸፋፍናለች? ሩታ ትላንት ለመታ እንትን ስላለች አይደል ዛሬ ወጣችው? የነበረች ከትላንት ወዲያ ለምን ወንድሟን በደንብ አድርጋ ለምን ቶርች አታስመታው? እሱ እንደፈለገ የትም በየቦታ እያራ በየሞታው እየተፋ እየተንዘላዘለ ማን ነው እሱ እንዴ? ወጥመድ ምንድነው? ወጥመድ የሚዘጋጅለት አይነ ስውር ነው እንዴ እሱ እንዴ? ትናንት የተወለደ ልጅ እኮ ህፃን ልጅ እኮ ያውቃል። ፕሮግራም ላይ ተገናኘ ነው አለ። ፕሮግራም ተገናኘ። ከዛ ፀጉር ቤት ወሰዳት። ከፀጉር ቤት ከወሰዳት በኋላ አመጣት። እራት ልጋብዝሽ ወይ ቆንጆ ቦታ ብሎኛል ብላ አይደል ተናገረችው። አለቀ በቃ። እሱ ፈልጎ ፈቅዶ እስከገባ ድረስ መንዘላዘል አይለመደ። ይሄ ዝሙት ነው አለችው እኮ እኔ ለቃለ ተሸፋፈናለች እህትየዋ እንዴ። እሷ እኮ እየሸፋፈነች ነው። ይሄ ወጥመድ ምንም ወጥመድ አይደለም። እሱ አስቦበት አልሞበት የሄደበት መንገድ ነው። ከልጅቷ ራስ ትውረድ። እንዴት ነው ደሟ እንዴት እንደተንተከተከ ወካካ ኩክነያ እንዴ ምን አረጋቻት? የምታውቀው ነገር የለም። ደውላ ነው የጠራቻት ልጅቷ አይደል እንዴ? ልጅቷ ደግሞ ፈልገዋለች። በቃ በእጇ ለማስገባት ትፈልጋለች እንዴ? ወንድሟን ለመቅጣት እንዴ? የሴት ልጅ እንባ ለነሱ ጥሩ ነው? እሷ ሴት አይደለች እንዴ? የወለደችው ልጆች አሏት አይደል እንዴ? ጭንቅላት የላትም? እናንተ ለወንድማችሁ ለምን አታግዙ? ምን ብለው ነው የሚያግዙት? እሱ በየሄደበት እየተዘፈቀ ትዮ እኮ በአንደበቷ ወጣ ስራ እንደሆነ የሩታን ባህሪ የሄርሜላን ባህሪ የአብርሽን ባህሪ እንዳልሆነ ከዚህ በፊት ተናግራለች እኮ ተናግራለች። እማ መስዬ ተናግራለች። ለምንድን ነው ሩታ ናት ያጠመደችው ብሎ ሲነግራት እንዴት ደሞ ይንተከተካል? ምን አረገቻት እቺ ልጅ? ተደውሎ ነው የተጠራችው አይደል እንዴ? አለቀ በቃ። እንዴት ልቀቃት እንዴ? ስራማ እንደሆነ ተነግሯታል አይደል? ተናገረች አይደል? አውጥታ እንዴ ያቺ ልጅ እንደዛ ትናንት ላይ የተንሰቀሰቀች ስትሄድ ለምን ሄዳ ቶርች አታስመታውም ወንድሟን? ዛሬ ቱቷን ለብሳ ደረቷን ገልብጣ እንዲህ ከብለል ለምትል አስመሳይ ሌባ። ማንም አይሰማትም። ክፍታ የኔ ምንድነው? ምን ነው ሸዋ ምን ነው? የሰው ልጅ እኮ ነው። እኛም ሴቶች ነው። አሁን ብታቆም ይሻላታል የሚላ እንዴ እሷን ተያት። መቼም የምትሰማ ሴት አይደለችም። ነገ እኔ ፈልጌው አይደለም እኔ በእንዴት እዚህ እንደመጣው አላቅም ብሎ ተነስቶ ጥሏት ሲሄድ ተመልሳ ነገ በቃ እሺ አንተ ትክክል አይደለህም ብላ መልሳ የሆነ ነገርማ እሷ ትቀበልናት። እቺ ከውሻ ጋር ቢያድርን ትቀበላለች። አጋንንት ነው የመታት። ይሄ ከውሻ ጋር ተኝቶ ቢሆን ትቀበለዋለች።
እቺ ሰው አይደለችም እኮ ሴጣን ናት። እግዚአብሔር ከየት እንደመጣች እኔ እንጃ። ደንቀራ ሆነችባት ለሩታ ህይወቷን አመሰቻት። የሷ ህይወት ቢታመስ ጉዳያችን አይሰጥም። የልጅቷ ስም እዚህ በየቀኑ ደስተኛ ያደረገች የእጇን እያገኘች ነው። አላየሻትም እንዴ? አርፋሽ ተቀመጭ አብርሃም ላንቺ ማይሆንሽ ብሎ ሲና እንዴት ፊቷ እንዴት ደሟ እንዴት ምን አገባህ ያላለችውም እንዴ? ኤፍሬም እኮ ቢኖራት ነው እንደስ ነው ያላት። እሷ እንደዚህ በሴቶች ህይወት ሲቀልጅ እና ሲጫወትባቸው ወጥመን ማን እሱ ነው ያጠመደው? ለሃጫ ተመረጠች መስላት ነው እኮ ቆለጥም ቀጥቶ ነበር እሱ ነው እንትን ማለት ጌታን ቆራርጦ በጎራዴ ውሻ አንድ ቀን ለሶስት እንትን ይዘው ፕሮግራም ይዘው ማለት እሽት ማለት አሩን ቢያበሉት ሶስቱ ፍቅር ተግባብተው ሶስቱ ሰላም ሆነው አሩን ባበሉት። አይገርማችሁም? እንዲህ አይነት ወንድ ልጅ ነው ሴት ልጅ እያሰደበ ሴት ልጅ እያስናቀ ሴት ልጅ እያስረከሰ በየቦታው ላይ ሴት ልጅ እያስረገዘ እያሰደበ የሚሄደው ማለት ነው። ቆይ ታይልሽ ደግሞ ከሳምንት በኋላ ደግሞ ቲጂ ምን እንደምትልንገርሽ ከሳምንት በኋላ ትመጣና እርጉዝ ነኝ ትላለች። አሁን እዛ ስትላላስ ሩታ ህይወት ቱጣ አታስፈልግም። እንደዚህ ቆርቆሮ ልክስክስ መንደሬ ልጇን አታሳድግም። ዘልዛላ ጀብዱ በሰራት እንደ ሰራች እንዳለ የራቁቱን ቪዲዮ እንዳለ ለቀበታለች። ሩትዬ ኤክስኪውዝ ሚ እንደ ፍቅርና እንደ እንደምትወርጅባት አይደለም ነው። ልጇን አታሳድግም እያለች እኮ ነው። እና ቡዜን ነው ልጆቿን ትበላ። ቡዜን እንዲሆን ልጆቿን ትበላ። ለዚህ ሁሉ መንስኤ ማርያምን ቡዜ ናት። ለምን ብትሉኝ እሷ ናት ጥፋቱን እየሸፈነች በጎን በኩል ደግሞ ያቺን ትጀነጅናታለች። ልጅቷ ተስፋ እንዳትቆርጥ የራሷን ኑሮ እንዳትኖር ታበረታታታለች። እሷ ናት የዚህ ሁሉ መንስኤ። እግዚአብሔር ነው እኮ የሆነ እንትን እየሰሩ ነው የምትለው እኮ ለሷ ብላ ነው እኮ ዛሬ ወጣችሁ ለሷ ብላ ነው በኩል በቃ አዲስ ጥፋቱን ትደብቃለች። ለሷ ብላ ከሆነ እድሜዋ ላይ ከሚጫወትባት እንደዚህም በየጊዜው ከሚያስለቅሳት ምን ከሚላት ፎሎ ብላ ጠቅለል ታድርግ። የሩታን ቻናል ወደ ራሷ የሩታ ቻናል እንትን ይበሉ። እኛ እንዳልተፋቱ የምናውቀው በዛ ነው። ያልተፋታ ሊተፋቷል ብላ እዚህ ጋር ወጣ እያወራች ያለችው ከሐሰት የራቀ ነው። ሲያውት ስራ ነው ትላለች፣ ሲያውት እንትን ነው ትላለች። ስለዚህ እውነት አብርሃም ማን ነው ሄርሜላ ነው የሚፈልጋት ከሆነ ትክክለኛ የሚያፈቅራት ከሆነ በቃ ያግባት። ኮስተር አላገባም ማለት እኮ ወንድምየው የእሷ የሄርሜላ ወንድም ጠየቀ እኮ እንትን በል ሽማግሌ ላክ ሲባል ነው ያለው። አምናና ፈቅዳን የገባችበት አለ እኮ አለቀ። አምናና ፈቅዳን የገባችበት እሱን ተይውና እሱን አንድ አይደለም ማግባቱን ይኸውልሽ አንዴ አይደለም ማግባቱን ይቅርና እንደው በአንድ ቤት አሁን ፍቅርና ማነው ብሩኬና ሃይሚ የሚያደርጉትን አንድ ላይ ቤት ቢኖሩ እንኳን ኑሩ ብሎ ዳኒ በቀደም ጠርቶ ሲያስብላቸው እኮ ኔቨር እንደዛ አላደርገውም ብሎ ያለው ለምንድን ነው? እንዳይያዝ አልኖርም ያለው አልኖርም። ምክንያት ያ ማለት አብርሃም መቼም ማግባት አይፈልግም፣ በሴቶች ግን መጫወት ይፈልጋል። መቼም መጠቅለል አይፈልግም፣ መንዘላዘል ግን የሚፈልግ በየሄደበት መሽናት ይፈልጋል። ያችንን መቅመስ ነው የሚፈልገው። እሱ በጭራሽ እንትኑ ላይ ነው እሱ ዙዝዬ የኔ እናት የኔ ቆንጆኛ ለሄርሜላን እንወዳታለን። ሴት ናት። በሴትነቷ የዘራችሁን እያጨደችን ቢሆን የዘራችሁን ነው በየቤርጎ ይዛው እየዞረች የኔ ቆንጆ እዚህ ጋር ሩታ ነብሰ ጥሩና በየቤርጎ ይዛው እየዞረች ስንት ጊዜ ነው ሩታ መታ የደረሰችባቸው? እንዳስለቀሰቻት ያለቀሰች ያስራዋል የእጇን ያገኘችው እና እኛ የከፋ ሳይደርስባት አቤት እያልላት ነው። ፍትህ ለሄርሜላ ጠቅልሎ ያግባት። ለምን አጠፋሻት ቲጂዬ? ከታችስ መሲ አንድ ተረት አለ በኦሮምኛ የድሮ እግዚአብሔር ድንበር ነው የሚባለው፣ ድንበር ይዞራል። የአሁኑ እግዚአብሔር ደግሞ ምድጃ ይዞራል ይባላል። እና እኔ በአማርኛ ተርጉም በኦሮምኛ ግን ረብኝ ዱሪ ጌሞናና እነማሞ ጌሞናና ይላሉ። ስለዚህ እኔ እናት የድሮ በጣም አስበሽዋል። እንግዲህ ይሄ ምንድን የእርሻ ምንድን የሚባለው ማሳ ማለት ነው። ትልቅ ነው አይደለ?